ሄሎ የት ነህ ብሩኬ? ሰው ፈልጎት ነበር። አዎ በሰላም ነው የፈለገክ፣ ሊያናግርክ ስለፈለገ ነው። ሰፈር አካባቢ በጀርባ በኩል። ሰላም ሰላም፣ እንዴት ናችሁ? የኔ ምርጥ ፋሚሊ ሰብስክራይብ ማድረጋችሁ እንዳትረሱ። ሰሞኑ ያለውን ነገር በጣም ከባድና አስቸጋሪ በሆነ ውጥንቅጥ የወጣ ነገር እየተመለከትን እንገኛለን ማለት ነው። ብሩክና ሀይሚ ተጣልተዋል እና አሁን ደግሞ ለማስታረቅ ጓደኞቻቸው እየሞከሩ ይገኛሉ። ያን ነገር አብረን የምናየው ይሆናል። ሰብስክራይብ ማድረጋችሁ እንዳትረሱ እና ቪዲዮ ሼር፣ ላይክ በማድረግ ፋሚሊ መሆን ትችላላችሁ ማለት ነው። የአሁኑ ቪዲዮ ደግሞ ብሩኬን አምጥተው ጠርተው እያናገሩት ይገኛሉ። ያለውን ነገር አብረን የምናየው ይሆናል። ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮውን ተመልክተን እንመጣለን። ወደ ቪዲዮ እመጣለሁ ብሏል። እሱ ግን መጥቶ ማለት እኔ እንደተጫንኩሽ እነግረዋለሁ። እኔ አገናኝ ምናምን እንዳልኩሽ ብቻ እነግረዋለሁ። ግን እሱም መጥቶ አይደብረውም አውቃለሁ። ግን ያው ማውራት ስላልፈለገ ነው ብዬ ነው የማስበው። እና ፋሚሊዎች በቃ እንግዲህ እስኪመጣ ብሩኬን እስኪመጣ እንጠብቀውና ያለውን ነገር ደግሞ ከሱ ጋር በደንብ እናወራለን ብዬ ተስፋ አደርጋለሁ። እሱ ያው እንደ ወጣት እንደ ጓደኛ ምናምን ነገር ያለውን ነገር ከሱ ጋር በደንብ እናወራለን። እስኪመጣ እንጠብቀው እንግዲህ በፍቅር የሚያውቀን አርገው ከወሰኑት ብራዘር ብራ እንዴት ነሽ? አማን ነው። ጥላውን ነው አትይኝም እንዴ? ምንድነው? አማን ነው። ሰው ይፈልጋል። ካሜራም አለ። እኔ እኮ ተቸገርኩኝ። በሰላም ትንሽ ካሜራ ነው እንዳለ እኔም በካሜራ ያው ነው ሲሰኔ ምን ባዶ እንዴት ነሽ? አማን ነው። አማን ነው አሉ። ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ? አለን ጠፋሽ? ትንሽ ቢዚ ያደርገን ታውቂ የለ ብዙ ቢዚ የሚያደርግ ነገር አለ እኮ እሱማ አለ። በጣም ብዙ ቢዚ የሚያደርግ ነገር አለ። ስልክ ስደውልልህ አታነሳም፣ ቴክስት ልክልህ አትመልስም። ጥሩ ሙድ ላይ ስላልሆንኩ ነው። ጥሩ ሙድ ላይ እንዳልሆንኩ እኮ አንተም ሳትነግረኝ ገብቶኛል። ማለት እንደዚህ ስላደረግክ ማለት ነው። ማለት ከዛ በፊት ስልክ እንግዲህ ፋሚሊ እየተመለከታችሁ ያላችሁት ያው ያለው ነገር ሰሞኑን ግርግር በነበረ ይቅርታም አልቀበልም ብላለች እና ብሩኬ አልቀበልም ብሏል። እሷ ሲጠይቅ ነበር እና ታሞ ምናምን ብዙ ነገር ነበር ያሳለፍነው ያለፈው ጊዜ ላይ ማለት ነው። የአሁኑ ቪዲዮ ደግሞ ጭራሽ ተስፋ ቆርጣ ሄዳለች። ያለውን ነገር አብረን እየተመለከትን እንገኛለን። ሰብስክራይብ ማድረጋችሁ እንዳትረሱ ማለት ነው። እስኪ ጓደኞቹ እየጠየቁት ነው የብሩኬ ምላሽ ያለምንም ጥፋት ነው በእሷ ምክንያት ነው ሁሉ የተፈጠረው እያለ ይገኛል። እናንተ ምን ትላላችሁ? እና አብሮ ቢያሳልፉ ቪዲዮ ቢሰሩ አብሮ እንደ ድሮ ቢሆኑ በጣም አሪፍ ነው ብዬ ነው ማስበው እና እኔም እንደዛ ነው ማስበው። ስለዚህ ያለው ቪዲዮ ጨርሳችሁ አይታችሁ ከኛ ጋር ሆነን አይተን እንመጣለን። ወደ ቪዲዮ ስደውልልህም ታነሳለህ ምናምን ብቻ እናወራለን። ታውቃለህ በጣም በጣም ማከብረህ ምርጥ ጓደኛዬ እንደሆንክም ታውቃለህ። እና ብቻ እኔ ማለት ደብሮኝ ነው በጣም እንደጨቀጨቁ በጣም እንትን እንዳልኩ አውቃለሁ። ግን አንዴ ብቻ እንኳን ስልክ እኔ ያለ አሁን እንደዚህ ሁላ መምጣትም አልፈልግም ነበረ። ገብቶሃል አይደለ? ስልክ እንኳን ቴክስት እንኳን ልትመልስልኝ ፈቃደኛ አይደለም። ስምሪንም በጣም በቃ ማለት የመጨረሻ አማራጭ ስለሆነች ነው። በብዙ ነገር በቃ ላገኝ ፈልጌ ነበርና ስምሪንም በጣም ተጨኛት ምን ብያት ምናምን ነው እሷንም በጣም አስጨንቂያት ማለት ነው። አላውቅም። በጣም ቴንኪው ስምሪ ማለት እና አልነሰሰሪ ነገር ነው እንደዚህ አስጨንቆ ምናምን። አዎ ታይም ጋር ያለውን ነገር ነው ለዋራ የፈለኩትኝ ማለት በዚህ ልክ መሆን እንደሌለባችሁ ምናምን ነገር ችግራችሁ መፍታት እንዳለባችሁ ማለት ብዙ እኔ ራሱ ብዙ ያልገባኝ ነገር ስላለ ነውና ወንድሜ
ይገባኛል ለኛ አስበህ እንደሆነ ምናምን ለሱ ደግሞ አመሰግናለሁ በጣም በዚህ ናክል ተጨንቀ በዚህ ኬስ ከሆነ የጠራኝ በጣም አመሰግናለሁ እውነት እና ብቻ ችግር የለም እግዚአብሔር ያውቃል ያው ሁለታችንም መረጋጋት አልቻልንምና ያለውን ነገር እስቲ እናያለን አብረን አይሻልም ማለት አሪፍ እኮ ነው ቡራ ግን አው ምን አለ መሰለ ማለት እኔ መጫንም የሚችለው ማውራትም የሚችለው አንተን ነው ማለት እንደ ጓደኛ ማለት ነው ምንም ነገር ላወራ የሚችለውም አንተን ነው ገብቷል አይደለ ከም ነገራቶች በሰፉ ቁጥር አስቸጋሪ ነው የሚሆነው ላይፍ ላይ ገብቷል ነገ ከነገ ወዲያ ምናምን ሲባል በጣም ሰፊ የሆነ ይመጣና በኋላ ላይ በጣም ማትፈልገው የማትወጣው ችግር ውስጥ ልትገባ ትችላለህ እኔ ሰው እንዲገባም አልፈልግም እኔም መግባት አልፈልግም በሁለታችሁ ጉዳይ ላይ ሁለታችሁም ነገራቶችን ወጣት ናችሁ ምናምን በጣም አውርታችሁ ተግባብታችሁ ነገራቶችን ምናምን መጨረስ የምትችሉ አይነት ሰዎች ናችሁ ገብቷል አይደለ ግን አሁን ማለት ሃይሚ ከኔ ጋር ያለ ሰው ናት አይደል የሆነ ነገር ሀፕን ቢያደርግብኝ ለነገራት የሚችለው ለሃይሚ ነው አይደል ሞር በጣም መቀርባት እሷ ነው አይደለ እና አንተ እንደዛ ያሰብክ ያለ እሷ ደግሞ ላንተ እንደዛ ካላሰበችላት አትናደድም ውሳኔዋን ወሰና የሆነ ነገር አድርጋ አንተ በቃ የራሷን ውሳኔ ወሰና ሄዳ አንተ ምንም እንደማይሰማ አስባ ስትሄድ አያናድድም እኔ እኮ ልንግባባ አልቻልንም አንዳንዴ ልክ ነኝም ትላለች ልክም አይደለሁም ትላለች ምን እንደሆነች እኔ ላውቅ አልቻልኩኝም ታውቃለህ እንጂ እኔ ያው እልህኛ ነኝ ዝም ብዬ ነው እልህ እኮ ምንም ማለት ላይፍ ላይ እልህ ከባድ ነው እልህ መሆን ያለበት በቃ በሌላ ነገር ምናምን ነው እንጂ ላይፍ ላይ እልህ ካለ አስቸጋሪ ነው ስፔሻሊ ደግሞ ሴት እዚች ጋር ካለች አስቸጋሪ ነው ማለት ተነጋግሮ ምናምን መፍታት ነው እንጂ በጣም እንደምትቀራ በጣም ጓደኛ እኔ እንጃ ብቻ በጣም ብዙ ሰው እንደሚቀናባችሁ ነው ማቀው እኔ ፐርሰናሊ ብዙም ሰው የሚያውቀው በዛ ልክ ነው ገብቷል አይደለ ግን ነገራቶች እንደ ዋትስ ጉድ ፋሚሊ ተመልሰን መጥተናል ቪዲዮ እንደተመለከታችሁ በጣም ከባድ ነገር ነውና ገግሟል ብሩክ እና ያለው ነገር ትንሽ አሰልቺ ነው በዚህ ልክ ግን እንዲህ መሆን የለባችሁም ብዙ ነገር አብራችሁ ያሳለፋችሁ ሰዎች ናችሁ ብዬ ነው ማስበው ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ፋሚሊ እና ያው እንግዲህ እየተመለከትን ያለ ነው ይሄ ምንም እንትን ደስ የማይል ነገር ነው ስለዚህ ምንም የሚፈጠር ነገር የለም ግን ቢታረቁ ደስ ይላል ያለው ነገር ደግሞ የሆነ አንዳችሁ ብቻ መውረድ አለባችሁ ብዬ ነው ማስበው ያንተም እልህ ጠፍቶ ምናምን እሷም ደግሞ ካለችበት ነገር ማለት ወጣ ብቻ ነገራቶችን መፍታት አለባችሁ እኔ እኮ ምንም አላውቅም እኮ ማለት ለምን እንዲህ እንደሆነች ምን እያደረገች እንዳለ ምንም ማውቀው ነገር እኮ የለም በቃ ተናደርኩኝና ተናገርኳትኝ እሷም ቶሎ እንዴት ትለኛለህ ምናምን አለች በቃ እንዲህ እየተባባልን ሄድ ነው እንጂ እኔ እኮ ከዙን ምንም አላውቅም ምን እንደገጠማት ምን እንደሆነች እኮ ምንም አላውቅም ደውለ አግኝተህ ማውራት አይሻልም አንግባባም እንደምታስበው አይደለም አሁን ውጪ ላይ ሲሆን ቀላል ነው ሁሉም ነገር ታውቃለህ እንደምታስበው አይደለም እውነት የምሬን ነው አዛን ነው በቃ እኔና እሷ ስንገናኝ ሁለታችንም መጣላቱ ምናምን የምንፈልገው አይመስለኝም ግን አንግባባም ብንሞት ከድሮም ጀምሮ ያለብን አመን ሁሉም ሰው ነው የሚያውቀው ይሄን ነገር እኮ መፍታት ትችላላችሁ በጣም ቀላል ነገር ነው ጌታ ማለት በጣም ተራ የሆነ ነገር እኮ ነው የእውነቴን ነው የምልህ እኔ አሁን ጓደኛ ስለሆንኩ ገባው እንጂ ማንም ሰው መግባትም የለበትም ሁለታችሁ ላይ ገብቷል አይደለ ያላችሁን ግንኙነት ምናምን እኔ እንጃ አላውቅም ብሩኬ አንተም ደግሞ የልህ ቀዝቅዞ ምናምን ነው ማውራት ያለብህ ማለት ነገራቶችን ዝቅ ካላደረካቸው በታምር ምንም ነገር ልትፈታ አትችልም ስፔሻሊ ከሷ ጋር ገብቷላ በጣም ስለምትተዋወቁ ነው እንደዚህ የምትሆኑት በጣም ማለት ነው በጣም ትተዋወቃላችሁ ገብቷል አሁን ተየነገርከኝ እኮ ነው ብንጣላ እንኳን ምንም እንደማይፈጠር ታውቃለህ አንተም ታውቃለህ እሷም ታውቃለች ገብቷል አይደል በጣም ነው የምትተዋወቁት ረጅም ሰዓት ከበፊት ጀምሮ ማለት ነው ገብቷል አይደል ቢሆንም ምንም እንደዛ እንኳን ቢሆን ያሉት ነገሮች በጣም ተስፋ ያስቆርጣሉና አይደለም ማለት እንዲህ ተስፋ እስከ መቁረጥ ድረስማ በቃ ማለት ነገሩ ከሯል ማለት ነው ገብቷል አንተ ነገራቶችን ፊክስ ማታደርግ ከሆነ ነገሩ እየከር አሁን እኔ ብቻ እኮ አይደለም እዛ ጋር ወሳኙ ታውቃለህ አንዳንድ ጊዜም እሷም የሰራችውን ማመን ግዴታዋ ነው አለባት እየነገርካት ማመን አለባት በቃ ሁሉ ጊዜ በቃ እሺ ያልክ ኖርማሉ ነገራቶቹን እየደፋፈክ ምናምን እስከመቼ ትሄዳለህ ሁሉ ጊዜ ስተት ነው እኔም የሆነ ነገር ባደርግ እሷ መናገር አለባት ገብቷል እንደዛ ደግሞ አይሆንም አሁን የሆነ ነገር ብትሆን እቺ ልጅ ሀገር ጥላ ነው ሄደችው አስብ
ምንም አላውቅም። አንድ ብጣሽ ወረቀት ተሰጥቶኝ ነው ሄደችው እና ባልታመሙላ ልትመጣ እንዳልነበር እየሰማው ምን ትላለህ አንተ? አይከብድም? አዛ ነው ብቻ አጨነቅ ወንድሜ አንተ። እኔ የቻልኩትን አደርጋለሁ። ለዚህ ከሆነማ ይከብዳል። አንቺ ወንበዴ ልጅ ስምሪን በጣም አስጨነቅኳት። አንተንም በጣም እያስጨነቅኩ እንደሆነ አውቃለሁ። ግን ምንም ማላችሁ ገብቶ ምንም ነገር ሰው በጣም ሊፈተፍት ይችላል እኮ በጣም ብዙ ነገር ሊያወራ ይችላል። በጣም ብዙ ነገር ሊፈጠር ይችላል። ያንናንተን አብሮ መሆን የማይወድም ሰው ሊኖር ይችላል። በጣም አለ በጣም ማለት ነው። ያንን ነገር ደግሞ መፍታትም መጨረስም የምትችሉት ሀይሚና ብሩኬ ብቻ ናችሁ። ማንም አይደለም፣ እኔም አይደለሁም ማንም። በቃ ብቻ መፍታት የምትችሉት ሁለታችሁ ናችሁ። መደማመጥ የሚባል ነገር መኖር አለበት ብዬ አስባለሁ። ሁሉም ነገር እንዲፈታ ነገራቶቹን ማወቅ አለብኝ። የተፈጠረውን ነገር እኮ አውራት፣ ደውልና ለማግኘት ሞክር፣ የት እንዳለች ለማወቅ ሞክር። ብዙ ነገር አለ እኮ ብሩኬ። ያንተ እልህ ብቻ ማለት እልህ ብዙ ነገር ውስጥ ይከታል። ገብቷል አይደለ? በጣም በአብዛኛው ሰው በቃ ማለት እኔ የሚያሳለፍኩ ላይፍ አለ ምናምን እንዲህ ብዬ የማልነግርህ፣ ግን እልህ ደግሞ አስቸጋሪ ነው። አንተ ሁላ እየከፋ እየደበረ ምናምን ልትውል እኮ ትችላለህ። ከእሷ ጋር አሁን አብረው ሳትሆን የምትቀርበትን ቀን አስበው። ገብቷል አይደል? ያ ነገር ስለሆነ አንተም የት እንዳለች እንዴት ማለት ያለችበትን ቦታ ሁላ ማወቅ አለብህ እንጂ። ገብቷል አይደለ? ብቻ ብዙ ነገር አደርገ እኔ ብሩኬ ማለት የጣርኩ እኮ ነው ግዴታ ስሜቱን ካንተ ልረዳው ብዬ ነው። አይ ችግር የለም በቃ እኔ እንደሚቻልኩትን ሁሉ አደርጋለሁ። አመሰግናለሁ በእውነት እንደዚህ ያስበልን እንኳን ስለመጣ በጣም ቴንክ በጣም አስቤ በጣም ስለማከብራችሁ ችግር የለም ማከብራችሁ ነው የመጣሁትና አመሰግናለሁ። አንተንም ስላገኘው በጣም ደስ ብሎኛል የምር። አይ ችግር የለውም በቃ እኔ የቻልኩትን አደርጋለሁ። አጀነቃን ክሊር አለመደራረግ ነውና ኖርማል ነው። በእኔ ቦታ ብትሆን ብዙ ነገር በእኔ ቦታ አሁን እንደኔ ላይሰማ ይችላል አውቃለሁ። ግን ፈጣሪ ያለው ነው የሚሆነው። የቻለውን ሞክራለሁ። እንደዚህማ ይናል ሰው ጋር ትካለ ብቻ እሺ ወንድሜ ችግር የለውም። ምን ሀፕ እንዳደረገ እኔም ስለማላውቀው ነገሩን አውቄ ለመፍታት ሞክራለሁ። ችግር የለውም። እሺ ቴንክ ዩ በጣም ወዝጉድ ተመልሰን መጥተናል። ፋሚሊ አሁንም እንደዛው ነው። ያው ብሩኬ ምንም ፊቱ የድብርት ነገር እንደደበረው ምናምን ነው እያሳያለው። ሀይሚ ይሄን ያህል ለምን እንደወሰነች ባናውቅም ግን ያው ይቅርታ ማድረግ መቀባበል እንደዚህ ጥሩ ነው ብዬ ነው የማስበው። ለሚቀጥሉ ስራዎች ወይ ለሚቀጥሉ ህይወቶች ውስጥ አጭር ነው እድሜ በነገራችን ላይ በዛ ከየትኛው ሰው ጋር ቅም ምናምን መያዝ ከሰው ጋር መጣላት ምናምን ይሄ ምንም ለዚህ ለአጭር ነው እና ብሩኬም ይቅርታውን ተቀበል እና እንደ ድሮ መሆን ትችላላችሁ ማለት ነው። እና ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮን ይመስላል ማለት ነው። ቀጣይ ምን ይሁን እንዴት ሆነው ይታረቁ ወይስ ነገሩ በዚሁ ይቀጥላል የሚለውን አብረን ከእናንተ ጋር ቆሜ የምናየው ይሆናል ማለት ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ሰብስክራይብ ስለምታደርጉልኝ አመሰግናለሁ። ቪዲዮ ሼር፣ ላይክ በማድረግ ፋሚሊ መሆን ትችላላችሁ ማለት ነው። ኮሜንት ሴክሽን ላይ ሀሳቦቻችሁ ማስቀመጥ ትችላላችሁ። ሀይሚን የምትወዷትና ብሩኬንም የምትወዱ ሰዎች እንድታረቁ የልብ ምርጥ ሀሳብ የልብ በጎ ሀሳባችሁን ኮሜንት ሴክሽን ላይ መጻፍ ትችላላችሁ። ስለነበረን ጊዜ አመሰግናለሁ። ቀጣይ በሌላ ቪዲዮ መለሳለሁ ማለት ነው። ሰብስክራይብ ስታደርጉ ነው ያም የሚመለሰው። ሰብስክራይብ ካላደረጋችሁ ላታገኙ ትችላላችሁ። ይህ ምርጥ አጋጣሚ ነው። ስለዚህ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ በሌላ ቪዲዮ እንመለሳለን። እስከዛው ድረስ ሰላም ሁኑልኝ። ቻው